በኢራን ከፍተኛ የፖለቲካና የደህንነት መዋቅር ውስጥ ቁልፍ ስፍራ የነበራቸው አሊ ላሪጂኒ እና ጎላም ሬዛ ሶሌማኒ በእስራኤል የአየር ድብደባ መገደላቸውን ተከትሎ በመካከለኛው ምስራቅ ያለው ቀውስ ወደ አዲስና አደገኛ ምዕራፍ መሸጋገሩ እየተገለጸ ነው። የኢራን መንግሥት የብሔራዊ ደህንነት ምክር ቤት ጸሐፊ የነበሩት አሊ ላሪጃኒ እና የባሲጅ ሚሊሻ አዛዥ የነበሩት ጎላም ሬዛ ሶሌማኒ መገደላቸውን በይፋ አረጋግጧል። ይህ ክስተት ኢራን ለበርካታ አስርተ ዓመታት ከገጠሟት የደህንነት ቀውሶች ሁሉ የከፋው እንደሆነ እየተነገረ ሲሆን የሀገሪቱ ከፍተኛ ወታደራዊ አመራሮችም አስከፊና የሚቆጭ የአጸፋ እርምጃ እንደሚወስዱ እየዛቱ ነው። እስራኤል በበኩሏ የኢራን የከፍተኛ አመራር መዋቅርን የመበታተን ዘመቻዋን አጠናክራ የቀጠለች ሲሆን አዲሱን የኢራን የበላይ ሃይማኖታዊ መሪ ሙጅታባ ኻሜኔይንም ጭምር እንደምታድንና እንደምትገድል በይፋ አስታውቃለች። በሌላ በኩል ደግሞ የአሜሪካ ማዕከላዊ እዝ ሴንትኮም እየተካሄደ በሚገኘው ጦርነት 5000 ፓውንድ የሚመዝኑ ቦምቦችን በመጠቀም ድብደባ መፈጸሙን እያስታወቀ ይገኛል። እናም በዕለቱ የዓለም አቀፍ ትንታኔ ዝግጅታችን ተገደሉ የተባሉት የኢራን ከፍተኛ አመራሮች ማንነት፣ በኢራን መንግስታዊ ስርዓት ውስጥ የነበራቸውን ቁልፍ ሚና፣ ይህ ግድያ ለኢራን ምን ማለት እንደሆነ፣ በተለይም ደግሞ የአሊ ላሪጃኒ ግድያ ስለምን ሀገሪቱን ለ37 ዓመታት ካስተዳደሩት አያቶላህ አሊ ኻሜኔይ ግድያ የበለጠ በኢራን ላይ ከፍተኛ ቀውስን ሊያስከትል ይችላል ተባለ የሚሉትንና ተያያዥ ጉዳዮችን ልንመለከት ወደድን። ከዓለም አቀፍ የትንታኔ ዘገባ ዝግጅቱ ጋር ታሪኩ ጋሹ ነኝ። በኢትዮጵያ ለመጀመሪያ ጊዜ ብቸኛው ባለ 5 ኮከብ ኮምፓውንድ አፓርትመንት በመሃል ሲኤምሲ ከአዲስ አፍሪካን ኮንቬንሽን ሴንተር ፊት ለፊት ከድሪም ቢውልደርስ ሪል ስቴት ከ620 ሺህ ብር ቅድመ ክፍያ ጀምሮ ለሽያጭ ቀረበ። በዚህ ባለ 5 ኮከብ ኮምፓውንድ የመዋኛ ገንዳ፣ የኤሌክትሪክ መኪና ቻርጀር፣ የልጆች መጫወቻ፣ የከርሰ ምድር ውሃ፣ የቅርጫት ኳስ ሜዳ፣ የሩጫና የብስክሌት ትራክ፣ ጂምናዚየምና 4000 ካሬ አረንጓዴ አካባቢ ያሟላ የህልሞ መንደር። ይህንን የተረጋገጠ አትራፊ ኢንቨስትመንት ተጠቅመው ከ1 ሚሊዮን ብር እስከ 4 ሚሊዮን ብር በአጭር ጊዜ ውስጥ አትራፊ ይሁኑ። አሁኑኑ ይደውሉልን። ስልክ 0912680884 ወይንም 0956888885 ይደውሉ። ድሪም ቢውልደርስ ሪል ስቴት፣ ህልሞን እንገነባለን። የኢራን መንግሥት የብሔራዊ ደህንነት ምክር ቤት ጸሐፊ የነበሩት አሊ ላሪጂኒ እና የባሲጅ ሚሊሻ አዛዥ የነበሩት ጎላም ሬዛ ሶሌማኒ መገደላቸውን በይፋ አረጋግጧል። ይህንንም ተከትሎ የኢራን መንግሥት በእስራኤልና በአሜሪካ ላይ ከፍተኛ የአጸፋ እርምጃ እንደሚወስድም እየዛተ ይገኛል። ለመሆኑ የተገደሉት የኢራን ከፍተኛ ባለሥልጣናት እነማን ናቸው? በመንግሥታዊ አገዛዝ ሥርዓት ውስጥስ ምን ቁልፍ ሚና አላቸውን? የሚለውን ማስቀደም ተገቢነት ይኖረዋል። እናም ቀደም ሲል በእስራኤል የአየር ድብደባ ከተገደሉት 2 ከፍተኛ አመራሮች መካከል አሊ ላሪጂኒ በኢራን የፖለቲካ ሁኔታ ውስጥ ምን አይነት ሚና ነበራቸው? የፖለቲካ ልምዳቸውስ? የሚለውን እናስቀድም። አሊ ላሪጃኒ በኢራን ፖለቲካ ውስጥ ለ4 ትውልዶች የዘለቀ ልምድ የነበራቸው፣ በሀገር ውስጥም ሆነ በውጭው ዓለም እጅግ ተጽዕኖ ፈጣሪ ከሆኑ ጥቂት ግለሰቦች መካከል ቀዳሚው ነበሩ። ላሪጃኒ የፓርላማ አፈ ጉባኤ፣ የኢራን የመንግሥት ቴሌቪዥን ኃላፊና የኒውክሌር ድርድር ዋና ተወካይ በመሆንም አገልግለዋል። እናም የእርሳቸው ሞት ከሌሎች መሪዎች በተለየ መልኩ ኢራንን በእጅጉ የጎዳት መሆኑን ተንታኞች እየገለጹ ይገኛሉ። የኢራን ጦር ጠቅላይ አዛዥ አሚር ኻታሚ ባወጡት መግለጫም በተገቢው ጊዜና ቦታ ለወንጀለኛዋ አሜሪካ ደግሞም ደም አፍሳሽ ለሆነው የጽዮናውያን አገዛዝ ወሳኝ አስተማሪና የሚያጸጽት ምላሽ ይሰጣል በማለት ዛቻቸውን ሰንዝረዋል። የኢራን አብዮታዊ ዘብ ወይም IRGC በበኩሉ ለላሪጃኒ ደም መበቀያ በሚል ወደ እስራኤል መካከለኛ ክፍል በርካታ የሚሳኤል ጥቃቶችን መክፈቱን አረጋግጧል። እነዚህ ጥቃቶች ሆራም ሻርፎር እንዲሁም አድር የተሰኙ የላቁ የሚሳኤል ቴክኖሎጂዎችን ያካተቱ ሲሆን በእስራኤል ራማት ጋን በተባለች ከተማ በደረሰ የባለስቲክ ሚሳኤል ጥቃትም 2 ሰዎች መገደላቸው ተነግሯል። ከዚህ ባሻገርም የአሊ ላሪጃኒና የጉላም ሬዛ ሶሌማኒ ግድያ በኢራን የደህንነት መዋቅር ላይ ትልቅ ክፍተትን እንደፈጠረ እየተገለጸ ነው።
የባሲጅ አዛዥ የነበሩ ሶለማኒ በሀገር ውስጥ ተቃውሞችን በመጨፍለቅ ወይም በማፈንና ስርዓቱን በኃይል በማስጠበቅና በማስቀጠል ረገድ ትልቅ ሚና የነበራቸው ሲሆን እስራኤል ግድያቸውን ለአገዛዙ የቁጥጥርና የእዝ መዋቅር የደረሰ ተጨማሪ ከባድ ድብደባ ስትል ገልጸዋለች። የኢራኑ ፕሬዝደንት መሱድ ፔዚሽኪያን በላሪጃኒ ሞት የተሰማቸውን ጥልቅ ሐዘን ሲገልጹ ከእርሳቸው በጎነትን፣ ጥልቀት ያለው እይታንና አርቆ አሳቢነትን እንጂ ሌላ አላየሁም። ይህ ግድያ የፈጠረውን ክፍተት መሙላት ወይም ማካካስ እጅግ አስቸጋሪ ነው ብለዋል። በኢራን መንግስት እይታ እነዚህ መሪዎች ሰማዕታት ናቸው። ነገር ግን ለዓለም አቀፉ ማህበረሰብና ለእስራኤል የሽብር ተግባር አስተባባሪዎች ተደርገው ይወሰዳሉ። በሌላ በኩል ደግሞ አሊ ላሪጃኒ ማን ነበሩ? ለምንስ የእርሳቸው መገደል ከቀድሞው የበላይ መሪ አሊ ሐሚኔ ሞት በላይ ኢራንን ይጎዳታል የሚለው ጥያቄ የብዙዎች መነጋገሪያ ሆኗል። ላሪጃኒ የሂሳብ ምሁርና በጀርመናዊ ፈላስፋ ኢማኑኤል ካንት ላይ የዶክትሬት ዲግሪያቸውን የሰሩ ጥልቅ አሳቢ ወይም ክሪቲካል ቲንከርም ነበሩ። የእርሳቸው ልዩ ብቃት በኢራን ውስጥ ያሉትን የተለያዩ የፖለቲካ ጎራዎች ከአክራሪ የሃይማኖት መሪዎች እስከ መካከለኛ የፖለቲካ አስተሳሰብ ያላቸውን የማቀራረብ ችሎታቸው በጉልህ የሚጠቀስ ነበር። ከአውሮፓ የውጭ ግንኙነት ምክር ቤት የኢራን ባለሙያ የሆኑት ኤሊ ጉሬማኔህ እንደገለጹት ቤንያሚን ኔትንያሁ አሁን ትኩረት አድርገው ያሉት ትራምፕ ከኢራን ጋር ሊያደርጉት የሚችሉትን የተኩስ አቁምና የድርድር መንገድ መዝጋት ላይ ነው። ላሪጃኒ ያንን ሥራ ሊያከናውኑ የሚችሉ ብቸኛው ሰውም ነበሩ ሲሉ ገልጸዋል። ላሪጃኒ ከሩሲያና ከቻይና ጋር የጠበቀ ግንኙነት የነበራቸው ከመሆኑም በላይ በኢራን የደህንነት ምክር ቤትና በሲቪል አስተዳድሩ መካከል እንደ ድልድይ ያገለግሉም ነበር። የእርሳቸው ሞት ኢራን ከጦርነቱ በኋላ ለሚኖራት የፖለቲካ መውጫ መንገድ ወይም ፖለቲካል ኦፍ ራምፕ የምትጠቀምበትን ቁልፍ ሰው አሳጥቷታል። ከዚህም በላይ አዲሱ የበላይ መሪ ሞጅታባ ሐሚኔ የአባታቸውን የአስተዳደር ስልትና ሚስጥር ጠንቅቀው የሚያውቁትን ላሪጃኒን ማጣታቸው የስልጣን ሽግግሩን ይበልጥ ደካማና ለአደጋ የተጋለጠ ያደርገዋል። እናም ከዚህ ጋር የተያያዙ መረጃዎች እንደሚያመለክቱት ከሆነ አሊ ሐሚኔ በመንፈሳዊና በምሳሌያዊ መሪነት ቢታወቁም ላሪጃኒ ግን የኢራንን የቀን ተቀን ስትራቴጂና ዲፕሎማሲያዊ ግንኙነት የሚዘውሩ ኢንጂነር ነበሩ። ከዚህ ጋር በተያያዘ እስራኤል በበኩሏ የጥቃት ዘመቻዋን ወደ ላቀ ደረጃ አሸጋግራለች። የእስራኤል መከላከያ ሰራዊት ቃል አቀባይ ኤፊ ደፍሪን በእስራኤል ላይ እጁን የሚያነሳ ማንኛውም አካል ከኛ ያመልጥም፣ አዲሱ የበላይ መሪ ሞጅታባ ሐሚኔንም ቢሆን እናድናቸዋለን፣ እናገኛቸዋለን፣ እንዲሁም እናስወግዳቸዋለን ብለዋል። ይህ ዛቻ እስራኤል የኢራንን ስርዓት ሙሉ በሙሉ ለመበታተንና አመራሩን ራስ አልባ ወይም ጭንቅላት አልባ ለማድረግ የያዘችውን ግልጽ ዓላማ ፍንትዋ አድርጎ ያሳያል። እስራኤል ላሪጃኒን ተወግዷል ስትል መግለጿ ብቻ ሳይሆን የቀጣዩን መሪ ጣፈንታም አስቀድማ መወሰኗ ቀውሱን ይበልጥ ያባብሰዋል። በሌላ በኩል ደግሞ አሜሪካን በግጭቱ ውስጥ ያላት ተሳትፎ እየጨመረ መጥቷል። የአሜሪካ ማዕከላዊ እዝ ሴንትኮም በሆርሙዝ የባህር ወሽመጥ አቅራቢያ በሚገኙ የኢራን ድብቅ ማከማቻዎች ላይ 5000 ፓውንድ የሚመዝኑና መሬት የመብሳት አቅም ያላቸው ጂቢዩ 72 ቦምቦችን መተኮሱን አስታውቋል። እነዚህ ቦምቦች በጂፒኤስ የሚመሩና በማንኛውም የአየር ሁኔታ ውስጥ ኢላማቸውን የመምታት አቅም ያላቸው በመሆናቸው የኢራንን ወታደራዊ መሰረተ ልማት በእጅጉ ያዳክመዋል። አሜሪካ ለላሪጃኒና ለሌሎች 10 ከፍተኛ የኢራን መሪዎች መገኛ መረጃ ለሚሰጥ እስከ $10 ሚሊዮን የሚደርስ ሽልማት አዘጋጅታ እንደነበረም አይዘነጋም። ከዚያ አልፎም የግጭቱ መባባስ ሌላው ማሳያ በኢራን ቡሼህር የኒውክሌር ጣቢያ ላይ የደረሰው ጥቃት ተደርጎ ይነሳል። የኢራን የኒውክሌር ኃይል ድርጅት ጠላት የላከው ተወርዋሪ አካል በጣቢያው ግቢ ውስጥ ማረፉን ቢያረጋግጥም በህንፃው ላይም ሆነ በሰው ሕይወት ላይ የደረሰ ጉዳት አለመኖሩን ገልጿል። ይሁን እንጂ ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ስጋቱን ገልጾ በኒውክሌር ተቋማት ላይ የሚሰነዘር ጥቃት ቀጠናዊ አደጋን ሊያስከትል እንደሚችል አስጠንቅቋል። በሌላ በኩል ደግሞ የላሪጃኒ ግድያ በኢራን ውስጥ ያሉትን አክራሪ ኃይሎች ይበልጥ እንዲቆጡና ለድርድር የነበራቸውን ጥቂት ፍላጎት እንዲያጡ ሊያደርጋቸው ይችላል እየተባለ ይገኛል። ላሪጃኒ ምንም እንኳን ወግ አጥባቂ ቢሆኑም ከአሜሪካ ጋር የኒውክሌር ስምምነት እንዲደረግ
የሚደግፉና የምዕራባውያንን የፖለቲካ ፍልስፍና ጠንቅቀው የሚያውቁ ነበሩ። ማህበረሰብ ከግለሰብ የተለየ ህልውና አለው። የአንድ ብሔር መንፈስ ተሳስሮ ገለልተኛ የሆነ አስተሳሰብ ነፍስ ይፈጥራል በማለት በጽሑፎቻቸው የገለጹት ላሪጃኒ ይህችን የጋራ ነፍስ ለመታደግ በሚል በሚወስዷቸው እርምጃዎችም ይታወቃሉ። አሁን ግን ይህ በበርካታ ኢራናውያን ዘንድ በአስተዋይነታቸውና በብልህ ዲፕሎማትነታቸው የሚታወቁት መሪ በመወገዳቸው በኢራን አመራር ውስጥ የሚቀሩት አክራሪዎች ብቻ መሆናቸው ስጋትን እየፈጠረም ይገኛል። በሌላ በኩል ደግሞ የአሜሪካው ፕሬዝደንት ዶናልድ ትራምፕ በኢራን ውስጥ የቬንዙዌላዋን ዴልሲ ሮድሪጌዝ መሰል ተግባራዊ መሪ ለማግኘት ቢመኙም የላሪጃኒ መወገድ ያንን ተስፋ ያደበዘዘው ይመስላል። ትራምፕ የኢራን ተቃዋሚ መሪ የሆኑትን ሬዛ ፓህላቪን ለመደገፍ አሁንም እያመነቱ ሲሆን በሀገር ውስጥ ያለ መሪን እንደሚመርጡም ይገልጻሉ። ላሪጃኒ ደግሞ ለዚህ ሚና ሊታጩ የሚችሉ ብቁ ሰው እንደሆኑም ይነሳል። አሁን ግን የኢራን የፖለቲካ መድረክ በከፍተኛ ወታደራዊ አመራሮችና በአክራሪ ሃይማኖት አባቶች ቁጥጥር ስር የመውደቅ ዕድሉ ከፍተኛ ሆኗል። እናም ወደፊት ምን ሊከሰት ይችላል የሚለው ጥያቄ አሳሳቢ ሆኖ እየቀረበ ይገኛል። ኢራን ለላሪጃኒ ግድያ የምትሰጠው ምላሽ በቃላት ደረጃ ብቻ ሳይሆን በተግባርም እስራኤልን የሚያም እንደሚሆን እየገለጸች ነው። የእነዚህ ሰማዕታት ደም በከንቱ አይፈስም የሚለው የኢራን ጦር ቃል በመካከለኛው ምስራቅ መጠነ ሰፊ ጦርነት ሊቀሰቅስ እንደሚችል ይጠቁማል። እስራኤል በበኩሏ በፋሲካ በዓል ወቅትም ቢሆን ዘመቻችንን እንቀጥላለን በማለት የአጭር ጊዜ ረፍት እንደሌለም አረጋግጣለች። የላሪጃኒ ሞት ኢራን በስለላና በደህንነት ረገድ ያላትን ደካማ ጎንም ያጋለጠ ሲሆን አገሪቱ ራሷን ለማደስና የአዲሱ ትውልድ አካል የሆኑ መሪዎችን ለመተካት ያላትን አቅም የሚፈትን ይሆናል። በዚህም አሊ ላሪጃኒ መገደላቸው ለኢራን እስካሁን ከደረሱት ኪሳራዎች ሁሉ የላቀውና ከፍተኛው ተደርጎ ይወሰዳል። እርሳቸው የፖለቲካ የወታደራዊና የዲፕሎማሲ እውቀትን በአንድ ላይ አጣምረው የያዙ የሥርዓቱ ምሰሶም ነበሩና የእርሳቸው መወገድ ኢራን ከዓለም አቀፉ ማኅበረሰብ ጋር ያላትን የመገናኛ መስመር ከማጥበቡም በላይ አገሪቱን ወደ ባሰ አክራሪነትና ወታደራዊ ግጭት እንድታመራ ሊያደርጋት ይችላል። እስራኤል አዲሱን የበላይ መሪ እንደምታስወግድ የገባችው ቃል ደግሞ ግጭቱ ወደ መጨረሻውና እጅግ አደገኛው ምዕራፍ መሸጋገሩን ያሳያል። ላሪጃኒ ከመሞታቸው ቀደም ብለው ታሪክ ራሱን ይደግማል። ታላላቅ መሪዎች ይታገላሉ፣ ለዓላማቸው መስዋዕትም ይሆናሉ፣ እናም ለአዲስ የነጻነት ታጋዮች መንገድን ይከፍታሉ ብለውም ነበር። አሁን ግን ኢራን ያንን አዲስ ትውልድ ለማፍራት ጊዜውም ሆነ የሰው ኃይሉ ይኖራት እንደሆነ የሚታይ ይሆናል። መላው ቀጠናውም አሁን ያለው በታላቅ ስጋትና ነገ ምን ይፈጠራል በሚል ሁኔታ ላይ ሲሆን በቀጣይ ቀናት የሚወሰዱ የአጸፋ እርምጃዎችም የዓለምን ፖለቲካዊ መልክ ሊቀይሩ ይችላሉ። ከዚህ ባሻገርም የአሊ ላሪጃኒ ግድያ በኢራንና በእስራኤል መካከል ያለውን ጦርነት ወደማይመለስበት ምዕራፍ አሸጋግሮታል። ላሪጃኒ ለኢራን የነበራቸው ፋይዳ ከፖለቲካዊ ተጽዕኖ ባለፈ የሀገሪቱ የመጨረሻው የዲፕሎማሲያዊ ድልድይም ነበሩ። የእርሳቸው መወገድ ኢራን በጦርነቱ ያላትን የብልህነት ስትራቴጂ ወይም ፕራግማቲዝም አጥፍቶ ወደ ስሜታዊና አጥፊ አጸፋዊ እርምጃ እንድታመራ ያደርጋታል። እስራኤል የአዲሱን ጠቅላይ መሪ ሕይወት ለማጥፋት የገባችው ቃል ደግሞ ግጭቱ በቅርቡ እንደማይቆምና ቀጠናው ወደ ሰፊ ጦርነት እያመራ መሆኑን ያረጋግጣል። የኢራን ሚሳኤሎች በቴል አቪቭ ላይ መውደቃቸውና የአሜሪካ የቦምብ ጥቃቶች መቀጠላቸው በመካከለኛው ምስራቅ ያለው የኃይል ሚዛን በከፍተኛ ሁኔታ እየተቀየረ መሆኑን የሚያሳዩ ናቸው። በቀጣዮቹ ሳምንታት ኢራን አዲስ መሪዎቿን እንዴት እንደምትጠብቅና ለእስራኤልም የምትሰጠው የአጸፋ እርምጃ የዓለምን ትኩረት መሳቡ አይቀሬ ይሆናል። እናም አሊ ላሪጃኒና ጎላም ሬዛ ሶሌይማኒ ለኢራን እስላማዊ ሪፐብሊክ ህልውና ወሳኝ የነበሩ ምሰሶች ነበሩ። ላሪጃኒ በፖለቲካዊ ብስለታቸውና በዓለም አቀፍ ግንኙነት አቅማቸው፣ ሶሌይማኒ ደግሞ በውስጥ ደህንነትና በሚሊሻ አመራር ብቃታቸው ይታወቃሉ። የእነዚህ መሪዎች መገደልም ኢራን ከመሪ አልባነት ባለፈ ለወደፊት ድርድርና ሰላም የሚሆኑ በሮችን የዘጋ ክስተት ተደርጎ ሊወሰድም ይችላል። እስራኤል ማንንም ማሳደን እናጠፋለን የሚለው አቋሟ ግጭቱን ወደ ከፍተኛ ደረጃ ይመራዋል። ኢራን በበኩሏ በወሰደችው የሚሳኤል ጥቃት አጸፋውን ለመመለስ ብትሞክርም የደረሰባት የሰው ኃይልና የደህንነት ኪሳራ ግን በቀላሉ የሚተካ አይደለም። ወደፊት የሚታየው ክስተት ይበልጥ ደም አፋሳሽ ሊሆን እንደሚችል አሁናዊ ሁኔታዎች በግልጽ ያመላክታሉ። ላሪጃኒ እንደተናገሩት ታሪክ ራሱ
ራሱን ይደግማል። አሁንም መካከለኛው ምስራቅ በታሪክ አጋጣሚዎችና በመሪዎች መስዋዕትነት መካከል አዲስና አስፈሪ ምዕራፍን እየጻፈ ይገኛል። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ሲኤንኤን፣ ቢቢሲ፣ ዘጋርዲያን እንዲሁም ኤፒ ኒውስን በዋቢነት ተጠቅመናል። በኢትዮጵያ ለመጀመሪያ ጊዜ ብቸኛው ባለ 5 ኮከብ ኮምፓውንድ አፓርትመንት በመሃል ሲኤምሲ ከአዲስ አፍሪካን ኮንቬንሽን ሴንተር ፊት ለፊት ከድሪም ቢውልደርስ ሪል ስቴት ከ620 ሺህ ብር ቅድመ ክፍያ ጀምሮ ለሽያጭ ቀረበ። በዚህ ባለ 5 ኮከብ ኮምፓውንድ የመዋኛ ገንዳ፣ የኤሌክትሪክ መኪና ቻርጀር፣ የልጆች መጫወቻ፣ የከርሰ ምድር ውሃ፣ የቅርጫት ኳስ ሜዳ፣ የሩጫና የብስክሌት ትራክ፣ ጂምናዚየምና 4000 ካሬ አረንጓዴ አካባቢ ያሟላ የህልሞ መንደር። ይህንን የተረጋገጠ አትራፊ ኢንቨስትመንት ተጠቅመው ከ1 ሚሊዮን ብር እስከ 4 ሚሊዮን ብር በአጭር ጊዜ ውስጥ አትራፊ ይሁኑ። አሁኑኑ ይደውሉልን። ስልክ 0912680884 ወይንም 0956888885 ይደውሉ። ድሪም ቢውልደርስ ሪል ስቴት ህልሞን እንገነባለን።